ወይዘሮ ሜላትን ዶክተሩ ደውሎ እፈልግሻለሁ መጥተሽ እንድታናግሪኝ በአካል መጥተሽ መስማት ያለብሽ ነገሮች ስላሉ መስማት አለብሽ ብሎ ስለነበረ በሰዓቱ ባይመቻትም በሚመቻት ሰዓት ወደ ሕክምና ቦታው ሄዳለች። ከዛም እዛ ስትደርስ የጠበቃን ነገር ያላሰበችውና ያላቀደችው ነገር ነበር። ዶክተሩ የሃና አባት ያልተጠቀሙትን መድኃኒትና ጭራሽ ያልተጻፈላቸውን መድኃኒት በደረሰኝ ሙልት አድርጎ 600 ሺህ ብር አድርሶታል። እናም ወይዘሮ ሜላት ደግሞ አሳክማለሁ ብላ የነበረው ወይም ሀኒቾን እረዳሻለሁ ብላት የነበረው 200 ሺህ ብር ነበር። ነገርየው ግን ያልታሰበውና ያልታቀደው ተፈጥሮ ቁጭ ብሏል። ዶክተሩ ግን ምን እንደሚጠቀም ባላቅም ከወይዘሮ ሜላት ብር ለመብላት ፈልጎ አሁን ሀኒቾን እያሰቃያት ያለው አንደኛ ጥላቷ እሱ ነው። የሚገርመው ነገር የዲኤንኤውን ናሙና ለመውሰድ እርግብና ሀኒቾ ሄደው እያለ እዛ ከወይዘሮ ሜላት ቤት በሰራተኝነት የምትሰራው አባቷን ለማሳከም እንደሆነና ሀኒቾ የሕክምና ባለሙያ እንደሆነች ወይም ደግሞ በሕክምና ዙሪያ ስትሰራ እንደነበረ የግል ተቀጥራ ነግረው አንገቱን ነቅንቆ እያዘነላት ነበር። ግን በጣም የሚገርመው ነገር ገና ለገና እነዚህን ሰዎች አገኘው ብሎ ብር ለመብላት ያደረገው ነገር በጣም ነው የሚገርመው። ግን እርግጠኛ ነኝ ይሄን ብር እሱ ሳይበላው ይነቃበታል ብዬ አስባለሁ። ለማንኛውም ምንድነው የተከበራችሁ ቤተሰቦቼ ወይዘሮ ሜላት ይህን ነገር ስትሰማና እውነታውን ስታቅ ሀኒቾ ላይ ያው የተለመደውን ጩኸት እየጮኸችባት ነው። ወይዘሮ ሜላት ሀና ላይ አከፍክፋባታለች። ያልተናገረችውን ነገር ጠይቁኝ ሁሉንም ነገር ስድብ የተባለ ወይም ደግሞ መጥፎ ቃላቶች የተባሉትን ሁሉ ሀና ላይ አዘንባባታለች። ሀናም እንደፈረደባት ሞጣ ዘም ብለዋለች። ደረሰኙን ግን ጎተት አድርጋ ካየችው በኋላ ከጁ እየውሎሽ እትዬ እኔ አባቴ ይህን መድኃኒት አልተጠቀመም። በዛ ላይ ደግሞ ይሄኛው መድኃኒትም ቢሆንም 2 ቀን ብቻ ማለቴ በቀን አንድ ለሁለት ቀን የተጠቀመው። ነገር ግን መድኃኒቱ የሚገዛው 100 ምናምን ብር ነው። እሱ ግን ወደ 10 ምናምን ሺህ ብር አድርጎታል። ስለዚህ ይህን መድኃኒት አባዬ አልተጠቀመም ይህን ያክል ገንዘብ የማያወጣ ብላ ብትናገርም ዶክተሩ እኔ ልሳሳት ነው? እኔን ውሸተኛ እያደረግሽኝ ነው? እኔን ስህተተኛ እያደረግሽኝ ነው ብሎ ጭራሽ ከሀና ላይ ይጮህባታል። ሀናም ምን ማድረግ እንዳለባት ግራ ተጋብታ እኔ ምን እንደማደርግ አላቅም፣ ነገር ግን ይሄ ያባዬ የሕክምና ወጪ ይህን ያክል እንደማያስወጣ እርግጠኛ ነኝ እትዬ፣ ግን ዶክተሩ ምን እንደሆነ እኔ የማውቀው ነገር የለም ስትል ዶክተሩም ራሱን ለማውጣት እኔ ስህተተኛ አይደለሁም እኔ ልክ ነኝ፣ ስለዚህ ይህን ገንዘብ መክፈል አለባችሁ ብሎ ሲል የወይዘሮ ሜላትም ተናዳ ወደ ቤቷ እሳት ጎርሳና እሳት ለብሳ ወደ ቤቷ ተመልሳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን እንዳትረሱ፣ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ ያደረጋችሁ አመሰግናለሁ። ወይዘሮ ሜላት ከሐኪም ቤት ተመልሳ እቤቷ ገብታ ቁጭ እንዳለች ክላሷ ጋር ሜላት ተከትላት ትገባለች። ሜላት ተከትላት ትገባና እማዬ ምን ሆነሽ ነው? በጣም ተናድሻል እኮ ምን ያልሆንኩት ነገር አለ? እቺ የተረገመች እኮ ዘረፈችኝ። ማናት ደግሞ የምዘርፍሽ እማዬ? ይቺ ሀና ናታ። ሌላ ማን ይሆናል ብለሽ ነው እንዴ? ሀና ደግሞ ምንድነው የምዘርፍሽ? አቦ ዝም በይ። ምን ብነግርሽ ስለነገሩ እናንተ ምትገባችሁና አንቺና ምናሴ ናችሁ በዚህ ደረጃ የምታስደፍሩኝ። ራሳችሁ ላይ ያስቀመጣችኋት ይሄው እኔንም ባሉ ያስቀረችኝ። እማዬ ለምን የተፈጠረውን ነገር አትናገሪም? ንገሪኝ። ሀና ደግሞ ምንድነው የዘረፈችሽ? በሕክምናው ዙሪያ ነዋ። ይሄን ያክል እኮ ገንዘብ አምጡ ተባለ እና ታዲያ ሀና ይሄን ነገር ታደርጋለች ብለሽ ታስቢያለሽ? አይ እንግዲህ ነገርኩሽ። አንቺና ምናሴ ናችሁ የምታስደፍሩኝ። እኔም ማሰራላታለሁ። እኔ ባዶ አስቀረችኝ ዘረፈችኝ እያለች ሜላት ላይም ተጮህባታለች። ሜላት ደግሞ ሀና እንደዚህ አታደርግም ተይማዬ የተፈጠረውን ነገር ንገሪኝ ብትላትም ወይዘሮ ሜላት ልትናገር አልቻለችም። እናም ሀናን እንደውም ውጭልኝ ማለት ሰላምን እንደውም ውጭልኝ ካንቺ ጋር መሯት አልፈልግም ስትላት እማዬ ለምን የተፈጠረውን ተናግረሽ ይልቅ መፍትሄ አንፈልግለትም ስትላት ምንም መፍትሄ ነገር የለውም ውጭልኝ፣ በቃ ውጭልኝ አልኩሽ እኮ ካንቺ ጋር መሯት አልፈልግም ስትላት እሷም እሺ ብላ ትወጣና ወዳውኑ ወደ ሀና ትሄዳለች። ሀና እቃ እያጠበች ስለነበረ ሀኒቾ እንዴት ነሽ? ቆይ እኔ ምልሽ ምን ተፈጥሮ ነው? ምን ተፈጠረ ሰላምዬ? እንዴ እማዬ እኮ እዛ ቁጭ ብላ ጨርቋን ጥላ መሄድ ብቻ ነው የቀራት።
ምን ሆናችሁ ነው? አዲስ ነገር አለ? ኧረ ተይኝ እስኪ ሰላምዬ። እትዬን እኮ እኔ ነኝ ያናደድኳቸው። እሺ አግዝሻለሁ ብለው በተቀበሉ አሁን የሌለ ገንዘቡ በሰማይ ወጥቷል። እናም ይህን ሲሰሙ ነው እንደዚህ የሆኑት። እሳቸው ያሉኝ 200 ሺህ ብር አግዝሻለሁ ነው። አሁን ግን 600 ሺህ ብር ደረሰ። እናም ግን ዶክተሩ ተሳስቶ ወይም የሆነ ነገር አድርጎ ነው እንጂ ገንዘቡ ይሄን ያክል አይደርስም ሰላምዬ። ቆይ ታዲያ እንዴት ነው ነገሩ? ገንዘቡ ይሄን ያክል የማይደርስ ከሆነ እንዴት እንደዚህ ልታደርግ ቻለች? እኔ ቻለ ስትላት እኔ አላቅም። ብቻ ዶክተሩ የተሳሳተው ነገር አለ። ግን ምን ማድረግ እንዳለብኝ አላቅም ሰላምዬ፣ እንጂ እኔ ይሄን ነገር እንደማላደርግ ታውቂያለሽ አይደል ሰላምዬ? እኔ እንደዚህ አይነት ሰው አይደለሁም። አውቃለሁ አንቺ እንደዚህ አይነት ሰው እንዳልሆንሽ። ነገር ግን አሁን ይሄን ነገር ዶክተሩ ያደረገውን እማዬ ታውቃለች? አላቅም። እኔ እሱን ነገር ላስረዳት ነበር አሁን ያመጣሁት። ነገር ግን እሷቸው ማለቴ እትዬ ልታናግረኝ ወይም ፊቴን ለማየት አልፈለገችም። አይ በቃ ሰላምዬ ተያት፣ እኔ አያቴ እንድታናግራት አድርጋለሁ። ስለዚህ አታስቢ ትላትና ሀንቹን አባብላት ወይም አይዞሽ ብላት ሰላምዬ ትወጣለች። በሌላ በኩል ወይዘሮ ሜላት ከእናቷ ወይም እናቷ ወዳለችበት ትሄዳለች። ከዛም የሜላት እናት ደግሞ ቁጭ ብለው ቲቪ እያዩ ስለነበረ እማዬ ምን እያየሽ ነው ስትላት እኔ እንጃ ምን እንደሆነ አላውቅም። እንዴ እማዬ የምታየውን ነገር ሳታቂ ነው እንደምታየው? ኧረ እኔ ምን አውቃለሁ። ይልቁንስ አንቺ ምን ሆነሽ ነው? በጣም ተናዱሻል። እኔ ምን ያልሆንኩት ነገር አለ? ተይኝ እስኪ። ተዘረፍኩኝ። በማን ነው የምትዘረፊው? በዚች በተረገመች ልጅ ነዋ። በክፉ ቀን ከቤት በመጣች ማነች እሷ? ሀና ናታ። እንዴ ልጅሽን ነው እንደዛ የምትይው? የምን ልጅ ነው የምትይኝ እማዬ? እሷን ልጅ ልታቀውሰኝ እኮ ነው በክፉ ቀን መጥታ። ቆይ ምን አድርጋሽ ነው? ከዛም ምን አድርጋሽ ነው ብላ ስትጠይቃት የተፈጠረውን ነገር ለእያንዳንዱ ትነግራታለች። እና አሁን ሀና ልጅሽ ታደርጋለች ብለሽ ታስቢያለሽ? እማዬ ደግሞ ልጅሽ ትይኛለሽ እንዴ? እኔ በፍጹም እንደሱ አይነት ልጅ የለኝም። ልጅም ልትሆን አትችልም። ስለዚህ በፍጹም ልጅ አትሆንም። ግን ጉድ ሰራችኝ፣ ዘራፈችኝ፣ ባዶ አስቀረችኝ እያለች ለእናቷ ትነግራታለች። እናትየው ግን ይህን ነገር ስለማያምኑና ሀኒቾ እንደዛ እንደማታደርግ እርግጠኛ ስለሆኑ ሀኒቾ ለእሷም ወይም የወይዘሮ ሜላት ልጅ እንደሆነችም ስለምታውቅ እሷ ልትቀበላት አልቻለችም። ይልቁንስ ዓይንሽን ግለጭ፣ ከማን ላይ መግለጥ እንዳለብሽ ማወቅ አለብሽ። ሀኒቾ ይህን ነገር አታደርግም። ቆይ እናንተ ምን ሆናችሁ ነው? ያማችኋል እንዴ? ዓይንሽን ለምን አገልጭም? ዓይንሽን ገለጥ አድርግና ይልቁንስ ከመቸኮለሽ ወይም ቸኮለሽ ከመወሰንሽ ይልቅ ምን እየተፈጠረ እንደሆነ በዙሪያሽ ያለውን ብላ እናቷ ስትላት፣ ሜላትም ባክሽ ዝም በይ እናቴ፣ እናንተ ናችሁ እንጂ ከዚህች ልጅ ጋር ዓይናችሁን ገልጣችሁ ማየት ያቃታችሁ። የእውነት ነው የምልሽ እማዬ፣ ዓይናችሁን ገልጣችሁ የዚህች ልጅ ክፋት ስትመለከቱ እባብነቷ ይገባችኋል ትላታለች። እሷም አይ እማዬ ተይ፣ አይ ልጄ በቃ ሜላትዬ አንቺ ቸኩለሽ ስለምትወሽኝ ነው እንጂ በፍጹም ሀና ይሄን ነገር አታደርግም። እናም ይልቁንስ ብታስቢበት ይገባል ትላታለች። እሷም በቃ አንደኛዋን በክፋት ስለተሞላችና የእሷ ጥሩ ነገር አመለካከት ስለሌላት በፍጹም ጭንቅላቷ ውስጥ ያለው ሊቀየር አልቻለም። እርግብም ከስር አሁን የምታደርገውን ነገር እያደረገች ነው። እናም ሀኒቾ ወደ አባቷ ለመሄድ እየለባበሰች ወይም ልትወጣ ስትል እርግብ ተጠምዳትና አንቺ ካሁን በኋላ ከኔ ጋር እኩል መከራከር ይቅርብሽ። በፍጹም ቀና ብለሽ እንድትናገረኝ አልፈልግም። አንቺ ነሽ እንደ ደግሞ ከኔ ጋር እኩል የምትናገሪው ስትላት፣ እኔ ሲጀመረ ከአንቺ ጋር መች እኩል እናገረና? እኔ እኮ ከአንቺ ጋር ምንም አይነት ወሬ የለኝም። በዛ ላይ ደግሞ አንቺ የምታወሪውን የማይረባ እቶፈንቶ ወሬ መስማት አልፈልግም፣ ጊዜም የለኝም የምሰማበት ብላ ትታት ትሄዳለች። እሷን በጣም ተናዳ ስለነበረ ለብቻዋ ክላስ ቁጭ ብላ ስልኳን እየጎረጎረች እያለ ሰላም የሀኒቾን አባት ጠይቃ ትመጣለች። ከዛም ከሷ ከክላሷ አልጋ ላይ ቁጭ አለችና በጣም ደከመኝ ስትላት፣ እንዴ የት ቆይተሽ ነው? የት ሄደሽ ነው? የሰላምዬን አባት ጠይቄ እየመጣሁኝ ነው። እንዴ ደግሞ የዛችን የገረድ አባት መጠየቅ ጀመርሽ? ሀና ሰላም ማለት እርግብ አርፈሽ ተቀመጭ። ሀናን ከኔ ፊት በፍጹም እንደዚህ ብለሽ እንድትናገሪያት አልፈቅድልሽም። ጉድ እኮ ነው ደግሞ አንዲት ገረድ ተሰደበች አልተሰደበች፣ ተወራባት አልተወራባት ምን ታመጣለች? ለምንድን ነው ለእሷ እንደዚህ የምትቆረቆሪው? ስትላት ሰላምዬም ስሚ ነግሬሻለሁ፣
እኔ ከኔ ፊት ካሁን በኋላ ስለ ሀና ምንም ነገር እንድትናገር አልፈልግም ብላ ካልጋው ጫፍ ላይ ቁጭ ብላ ስለነበረ ተነስታ ቆም ማለችና ባይገርምሽ እኔ አንቺ እህቴ እንድትሆኚ ወይም እህቴ ሆነሽ እንድትገኚ አልፈልግም። የሚገርምሽ ነገር እየጸለይኩ ነው አንቺ እህቴ እንዳትሆኚ ሀና እህቴ እንድትሆን ነው የምፈልገው ስትላት፣ እንዴ ሰላምዬ ምን ያደረኩሽ ደግሞ? አሁን እኔ ሀናን ያልወዳትም ስለኩሽ ነው እንደዛ የምትይው? እንደዛ አይደለም ባክሽ፣ ገብቶሻል። ይልቁንስ ሰምተሻል። አንቺ እህቴ እንድትሆኚ በፍጹም አልፈልግም ስትላት፣ እርግብን በጣም ተናዳ ሰላም ከወጣች በኋላ ቆየ ውጤት ይውጣ፣ ከዛ በኋላ ይችን ቃላት መልሰሽ አትደግሚያትም ስትል ትናደድና ስልኳን ማየት ትጀምራለች። ሰላምዬም በሷም ተበሳጭታባት ስለነበረ ትታት ከክላሷ ወጥታ ወደ ሌላ ቦታ ትሄዳለች። በጣም የሚገርመው ነገር ምናሴም ራሱ በጣም አስቦና የሀኒቾ መጨነቅ ተሰምቶ ስለነበረ ሀኒቾን ጠርቶ ምን ሆነሽ ነው የተፈጠረውን ነገር ንገሪኝ ብሎ ሲጠይቃት ሀኒቾ እንባኔ ቀደማት። ከዛም ምናሴ ምን ሆነሽ ነው ለምንድን ነው የምታለቅሽው ብሎ ሲጠይቃት ያው ስለ አባቷ ጉዳይ የተፈጠረውን ከሀስከፈ ለምናሴ ታስረዳዋለች። ምናሴም እናማዬን ነገር ታውቃለች ብሎ ሲላት እማዬ ማለት እትዬ የምታውቅ አይመስለኝም፣ ነገር ግን ዶክተሩ ነው የተሳሳተው፣ ዶክተሩ ተሳስቷል፣ ምን ፈልጎ እንደሆነ እንደዛ ያደረገው ባላቅም ስትለው በቃ አንቺ አታስቢ ሀኒቾ እማዬንን ያናግራታለሁ፣ እናም በፍጹም እንደዚህ እንድትጨነቂ አልፈልግም ሀኒቾዬ አይዞሽ ብሎ ምናሴም ሀናን ያጽናናታል። እሷም እሺ አመሰግናለሁ ብላ ሁሉም ደስ የሚለው ነገር ከሷ ጋር ነው የቆሙት። የሜላት እናት፣ ሰላም፣ ምናሴ ሁላቸውም ካጠገቧ ቆመዋል። እርግብ ተብዬዋና ወይዘሮ ሜላት እውነታውን ያላወቀችው ናቸው። ለማንኛውም እኔ እዚህ ላይ ያበቃለሁ። ውድና የተከበራችሁ ቤተሰቦች እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ላይክ ያደረሳችሁ ካላችሁ ላይክ አድርጉልኝ።